እንዲያሳየን ነው ለይለቱል ቀድርን አላህ ያደረገልን ማለት ነው። አላህ Subhanahu Wa Ta'ala የበለጠ ለሱ ዱዓ የሚያደርጉ ማህርታን የሚጠይቁ ባሪያዎችን ይወዳል። ለይለቱል ቀድር ማለት ከ1000 ወራት ምትበልጥ ሌሊት ናት ይላል። ለይለቱል ቀድር የምናገኝ ከሆነ በ1000 ወር ተባስቶልን ነው የሚቀመጠው ማለት ነው። ማህርታን ለማግኘት የሚቆም ሰው የበፊት ወንጀሎቹ በሙሉ ይማሩለታል። السلام عليكم ورحمة الله وبركاته. ودنا የተከበራችሁ የሙስሊም ተማሪዎች ሊግ የረመዳን ሲሪየስ ተከታታዮች በሙሉ የዛሬው ርዕሳችን ደግሞ የሚሆነው የረመዳን 10 ቀናቶች ላይ በብዛት የሚጠበቀው የለይለቱል ቀድርን በማስመልከት የሚነሱ ሐሳቦችን የምናንሸራሽር ይሆናል። አብራችሁን ቆዩ። ረመዳን እንደምታዩት ቀስ በቀስ እየሄደ አሁን የመጨረሻዎቹ 10 ቀናት ላይ ሄዳል ደርሰናል። የመጀመሪያዎቹን 20 ቀናት እንዴት እንዳሳለፍን ራሳችንን እየገመገምን የመጨረሻዎቹን 10 ቀናት ደግሞ በተሻለ መልኩ እንዴት ረመዳንን እንድናገባድና ከዛ በኋላ ያለን ነገር ደግሞ እንዴት እንደምናሳምር እያሰብን እንድንቆይ አሳስባለሁ በመጀመሪያ። ከዛ በኋላ ደግሞ ስለ ለይለቱል ቀድር የምናወራ ይሆናል። ለይለቱል ቀድር በዋነኝነት የሚጠበቀው የረመዳን የመጨረሻዎቹ 10 ቀናት ላይ ነው። በተለይም ደግሞ ጎዶሎ ቀናት ላይ 21 23 25 27 እና 29 ላይ ነው እንደምታውቁትና ያን በማስመልከት ነው መልእክቶችን ዛሬ የምናሳልፍላችሁ ማለት ነው። አላህ Subhanahu Wa Ta'ala ምን ይላል? ለይለቱል ቀድር ማለት ከ1000 ወራት ምትበልጥ ሌሊት ናት ይላል። ለይለቱል ቀድር አንድ ሌሊት ላይ የምታልፍ ነገር ናትና በአንድ ሌሊት ላይ የምናደርገው ኢባዳ የምናደርገው እያንዳንዱ ዚክር፣ ሰላት፣ ቁርአን እያንዳንዱ ሰደቃም ሊሆን ይችላል በምን ጊዜ ነው ተባስቶ የሚቀመጥልን? ለይለቱል ቀድር የምናገኝ ከሆነ በ1000 ወር ተባስቶልን ነው የሚቀመጠው ማለት ነው። አስቡት አላህ Subhanahu Wa Ta'ala ምን ያህል ቸር እንደሆነ ምን ያህል ደግሞ እኛን ይቅር ለማለት ምን ያህል ድረስ ርቀት እንደሚሄድ ማየት እንችላለን። ብዙ ጊዜያት ላይ የምንሰራቸውን ወንጀሎች ረመዳንን ሙሉ ሰጥቶን ከሱም ላይ ደግሞ ለይለቱል ቀድርን ሰጥቶን ሙሉ ወንጀሎቻችን ታጥቦ ከዛ ደግሞ ብዙ የ83 ዓመት ኢባዳ አጅር እንድናገኝ በር እንደከፈተልን እንዲያሳየን ነው ለይለቱል ቀድርን አላህ ያደረገልን ማለት ነው። ያንን ጊዜ ደግሞ በአግባቡ መጠቀም ይኖርብናል። አላህ ብዙ የራህመት በሮችን ከፍቶልናል ከረመዳን ውጪ ማለት ነው። ረመዳን ደግሞ የራህመት በር ነው፣ የጀሃነም በሮች የተዘጉበት ሸይጣን የታሰረበት ወር እንደመሆኑ ለወንጀሎቻችንን ለማስማርና ለአላህ ይቅርታን ወይ ማህርታን የመጠየቅ ሁኔታችን እንዲጨምር አላህ Subhanahu Wa Ta'ala ይነግረናል ማለት ነው። በዋነኝነትም ለይለቱል ቀድርን በዚህ ወር ማድረጉ የበለጠ ለኛ ያለውን ይቅርባይነት የሚጨምር ይሆናል። ረመዳን የመጨረሻው 10 ላይ ለይለቱል ቀድር መሆኑ ምንን ያሳያል? ያለንን ቋሚነት ወይም ደግሞ ኮንሲስተንሲነት ያሳያል። ምክንያቱም የመጀመሪያዎቹ ጊዜያት ላይ ያለንን ሁኔታ እንዴት አስቀጥለን እስከ መጨረሻው ማስጓዛችንን የሚያሳይ ነውና ያቺን ሌሊት በአግባቡ መጠቀም ይኖርብናል። እቺ ሌሊት ከ83 ዓመት በላይ ባለ ዓመት ነው የምትለካውና ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ለይለቱል ቀድርን ኢማንን ወህቲሳበን የሚቆም ሰው ወይም ደግሞ ለአላህ ይቅርታን ማህርታን ለማግኘት የሚቆም ሰው የበፊት ወንጀሎቹ በሙሉ ይማሩለታል ይላል። ከብዙ ፈዳኢሎች እንዳሉት ሁሉ የመጀመሪያው የበፊት ወንጀሎችን እስካሁን የሰራናቸውን 20 ዓመትም 30 ዓመትም 40 ዓመትም ቆየን እስካሁን የሰራናቸውን ወንጀሎች በሙሉ የሚያስብር ነው። እዚህ ጋር ኢማንን ወህቲሳበን የሚለውን ማየት እንችላለን። ኢማንን ወህቲሳበን ማለት በእምነትና ይማርልኛል ወይም ደግሞ በተስፋ አላህን መጠየቅ ማለት ነው። ይሄ ማለት ግን በፊት ምንም ወንጀል አለመስራትን ወይም ደግሞ ከምንም ወንጀል ነፃ መሆንን የሚያሳይ አይደለም። ቢኖርብንም እንኳን ወንጀል ቢኖረን እንኳን አላህን በኢማንና በተስፋ መጠየቃችን እና ለይለቱል ቀድር ማግኘታችን ወንጀሎቻችን በሙሉ የሚያስምር ነው ሚለውን ያሳያል። አላህ Subhanahu Wa Ta'ala ይሄንን ነገር በረመዳን እንድናደርግ እንዲሆንልን ማድረጉ የበለጠ ማህርታውን ይቅርባይነቱን እንድናገኝ በር የከፈተልን ነውና ይሄን በር ደግሞ በዝግጁነት መጠበቅ ይኖርብናል። አሁን ረመዳን ወደ 10 ቀናት ላይ ገብተናልና እቺን ቀናት ግን እንደምንም አርገን መጠቀም ይኖርብናል። ያለ ሌለንን አሟጠን ዱዓዎችን የበለጠ ዱዓዎችን መያዝ ምን ያህል ዱዓዎችን ማድረግ አለብን ምንለውን ነገር ሊስታውት ማድረግና እቺን ሌሊት መጠቀም ይኖርብናል። አላህ Subhanahu Wa Ta'ala የበለጠ ለሱ ዱዓ የሚያደርጉ ማህርታን የሚጠይቁ ባሪያዎችን ይወዳል። ምክንያቱም ማህርታን ምንጠይቅ ከሆነ ዱዓ የምናደርግ ከሆነ በአላህ ዘንድ እጅግ በጣም ተወዳጅ ነገር መሆኑን ያሳየናል ማለት ነው። ስለዚህ
እቺን ሌሊት አንድ ሌሊት ናት። እቺን ሌሊት ግን የብዙ አመት ነገሮቻችን ተቀይሮ ሌላ ሰው መሆን ምንችልበት ጊዜ ናትና እቺን ሌሊት ግን በአግባቡ መጠቀም ይኖርብናል ማለት ነው። አይሻ ረዲየላሁ ዐንሃ ምን ትላለች? ረሱል ሰለላሁ ዐለይሂ ወሰለም በእነዚህ ጊዜያት ላይ ምን ያሉ ዱዓ አላቸው። ረመዳኑን ሙሉ ይባላል። በእርግጥ ግን በዚች በለይለቱል ቀድር ደግሞ የበለጠ ዱዓውን ማድረግና ለአላህ የበለጠ መቃረብ የሚጠበቅብናት። አላሁመ ኢነከ ዐፉውን ቱሂቡል ዐፍወ ፈዕፉ ዐና። አላህ ሱብሓነሁ ወተዓላ መሀሪ ነው፣ ገፉር ማድረግ ይወዳል፣ ሰዎችን ይቅር ማለት ይወዳልና እኛንም ይቅር በለን የሚል ዱዓ ነውና ይህንን ዱዓ በተለይ በለይለቱል ቀድር ላይ በዚች 10 ቀናት ላይ የበለጠ ዱዓውን ማድረግ ሌሎችም ዱዓዎችን ሊስታውት አድርገን ዘርዝረን ከዛ በኋላ ዱዓ ማድረግ ይጠበቅብናል ማለት ነው። ከዱዓዎቹ ደግሞ ተጨማሪ በተሻለ መልኩ ቁርአን መቅራትን፣ ዚክር ማድረግን፣ ሰዎችን ማሃደምን፣ ኢህቲካፍ መግባትን የመሰሉ ኢባዳዎችን በመስራት የበለጠ የኢባዳ ሁኔታችንን በመጨመር የለይለቱል ቀድር የመጠቀም ሁኔታችንን እንዲጨምር ያደርጋል ማለት ነው። ስለዚህ ካሁን ጀምሮ ራሳችንን ለነዚህ ነገሮች እንድናዘጋጅ አሳስባለሁ። ወሰላሙ አለይኩም።